ደሃ ከሆነ ቤተሰብ የመጣችሁት ምንም ከሌላችሁ መንግስት ራሱ ፈንድ ያረጋችሁና የጦር መሳሪያችሁን ይዛችሁ ትዋጋላችሁ። አቬሬጅ የሆነ ግሪካዊ ሰው ብታስቡ የሆነ ጺም ይኖረዋል ብላችሁ ታስባላችሁ። ጥሩ መልክ የለውም ብያችኋለሁ። ባዶ እግሩን የሚሄድ ሰው ነው። ልብስ እንኳን ሲለብስ የሆነ ሰውነቱን ሸፈን ለማድረግ ነው። ገላውን ታዩታላችሁ ነው ማለት ሸፈን አድርጎ ነው የሚሄደው። ተማሪዎችን እያመጣው ገንዘብ እየሰበሰብኩ ራሴን ሀብታም አላረግኩኝ፣ አላጭበረበርኩኝ፣ በገንዘብ የሆነ ነገር ፖለቲክስን ለመግዛት አልሞከርኩ፣ አስተማርኩኝ፣ ጥያቄ እንዲጠይቁ አረግኩኝ እንጂ ምን አጠፋው? ይሄ ጥላቻ እሱን አይደል ከማድረግ እሱን የሆነ አሪፍ ነገር ሰርቷል ይሄ እንትናማ ጎበዝ ነው እንዳትሉት ከማድረግ የሰራውን ነገር በዜሮ እንድታባዙ ያደርጋል። እቺ ኦራክል ብትባላ ከሶክራተስ በላይ አዋቂ የለም፣ ከሶክራተስ በላይ ጠቢብ የለም ብላት ነገር እና ጓደኛው ኤክሳይትድ ሆኖ ለሶክራተስ ይነግረዋል። የሆነ አቋም ሲትዙ ሌላ ጥያቄ ይጠይቋቸው፣ እዛም ላይ ስትሄዱ የሆነ ጥያቄ ይጠይቃቸዋል። መጨረሻ ላይ ማትመልሱት ጥያቄ ላይ ትደርሳላችሁ። ይሄ ሰው የሆነ ፖይንት ስኮር እንዳደረገ ይሰማዋል ማለት ነው። ይሄ ደ ሶክራተስ ሜተድ ይባላል። ስነ ጽሁፍ ተምሮ ነበር፣ ሙዚቃ ተምሮ ነበር፣ ጂምናስቲክ ተምሮ ነበር። ጋይስ እንዴት ናችሁ? ሁሉ ሰላም ሁሉ አማን? ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ ካነበብኩት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው። ወደ ክረምት እየገባ ነው አይደል? ሰሞኑን አየሩ ትንሽ ይሞቃል፣ ይቀዘቅዛል፣ ግራ የገባው አየር ነው። ብቻ ሁሉ ሰላም ነው፣ ሁሉ አሪፍ ነው ብዬ ተስፋ አደርጋለሁ። በዛሬ ቪዲዮአችን ላይ ዓለማችን ላይ ታዋቂ ከሚባሉ ጥሩ ስም ካላቸው ፈላስፋዎች መካከል እንደው አንዱን ጥሩ ቢባል እንደው መጀመሪያ ላይ እንኳን ባይመጣላችሁ እንደው ቶፕ 3 ውስጥ የማታጡት አንድ ስም አለ። እሱም ደግሞ ሶክራተስ ይባላልና ዛሬ እስኪ ሶክራተስ ማን ነው? እንግዲህ በአማርኛ ሶክራተስ ስለሚባለው እኔ ሶክራተስ ልበለው በአማርኛ እያወራው ስለሆነ ማለት ነው። ሶክራተስ ማን ነው? ምን አይነት ታሪክ ነው ያለው? የሚሉትን ሀሳቦች ላውራችሁ። ምክንያቱም እንደ ሌሎቹ ልክ እንደነ አርስቶትል፣ ልክ እንደነ ፕሌቶ፣ ልክ እንደነ ዚኖ እንደነዚህ አይነት ሰዎች አልነበረም። እንግዲህ አመጣጡን ታሪኩን አሁን በተወሰነ መንገድ ለማሳየት እሞክራለሁ። እንደው በእኛ ዘመን ሶክራተስ በህይወት ቢኖር አሁን እንደምንጠራው እንደምናወራለት ታዋቂ ፈላስፋ ሳይሆን የሆነ አይምሮውን የነቀለ ፈላስፋ እንኳን የሚል ደረጃ ውስጥ ማናስገባው ሰው ነው ብዬ አስባለሁ። ለምን እንዲህ እንዳልኩ በተወሰነ መንገድ አውራችኋለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ የቻናል በዋናነት ከመጽሐፍ ጋር የተገናኙ ሀሳቦችን የምናነሳበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ መሆን ትችላላችሁ። ሶክራተስ ማን ነው? ሶክራተስ እንግዲህ እንደ አብዛኞቹ ፈላስፋዎች ምንጩ ወይ ደግሞ የወጣው ከግሪክ ነው። ከግሪክ ደግሞ ስፔሲፊካሊ አቴንስ የምትባል ከተማ ውስጥ እሱ የተወለደበት ጊዜ ማለት አቴንሶች ግሪክ ላይ በጣም ሀያል የነበሩበት ጊዜ ላይ ነበርና ሶክራተስ የተወለደው አባቱ ሐውልት የሚሰራ እንግዲህ ድንጋይ ጠራቢ የሚል ብሎ አንዳንድ ቦታ ይገልጹታል፣ ግን ስፔሲፊካሊ የሐውልት ስራዎችን የሚሰራ ሰው ነበር። እናቱ ደግሞ አስወላጅ ነበረች እና የቤተሰቡ ብቸኛ ልጅ እንደነበር ይነገራል። አሁን አንዳንድ ሀሳቦችን ሳወራ በተቻለ መጠን ይነገራል የሚሉትን ሀሳቦች ለመጨመር እሞክራለሁ። ምክንያቱም ሶክራተስ ስራዎቹም ጨምሮ የሱ የህይወት ታሪክ አብዛኛውን ነገር እንድናውቅ የረዳን ፕሌቶ የሚባል የሶክራተስ ተማሪ ነው። ይሄ የተጻፈ በሱ ዘመን ራሱ የጻፈው ሰው የጻፈለት ግልጽ የሆነ ታሪክ የለም። ሰው ፍልስፍናዎቹን እንዲያረገ እንዲያስተማረ እንዲሆነ የሚሉትን ነገሮች አብዛኞቹን ከፕሌቶ ነው የወሰደው። ምን ማለት ነው? አንዳንድ ሪከርድድ የሆኑ በታሪክ የተጻፉ በተለይ ደግሞ ሶክራተስ እንዲያረገ ተብሎ የተጻፉትን ነገሮች ብታዩ አሁን ከማውራችሁ ነገር በተወሰነ መንገድ ተቃራኒ ሆኖ ልታዩት ትችላላችሁ። ምክንያቱም ሰውየው የሰራቸውን ነገሮች ስታይ በብዙ መንገድ ኦድ ነው፣ ባህል ያፈረሰ ነው። የአቴንሶች መሰረት አለ ዲሞክራሲ የሚባል ዲሞክራሲን የጠየቀ ሰው ነው። ዲሞክራሲ ጥሩ ነው አይደለም የሚል ጥያቄ ሰው መሀል የፈጠረ ሰው ነው ብሎ ያነሱታል። ግን ደግሞ ልክ እንደነ ፕሌቶ ደግሞ ያሉ ሰዎች ኖ አይደለም ሰው ሚስ አንደርስታንድ አድርጎት ነው እንጂ እኛ የምናውቀው እንዲህ ነው ብሎ ገልጸውታል። በተሻለ መጠን አሁን ከነ ፕሌቶ የወሰነውን ታሪክ ላውራችሁ ሞክራለሁ። የቤተሰቡ ብቸኛ ልጅ እንደነበር ይነገራል። ግን ደግሞ እናቱ በፊት ከነበራት ትዳሯ አንድ ወንድ ልጅ ነበራት። ስለዚህ ግማሽ ታላቅ ወንድም አለው ማለት ነው። እንደዛ ባላገም እንግዲህ ታላቅ ወንድም አለው። ቤተሰቦቹ ይሄ በጣም ደሃ የሚባል አይነት ቤተሰብ አልነበሩም። በጣም ደግሞ ሀብታም የሚባል አይነት ቤተሰቦች አልነበሩም። ሚድል ክላስ የነበሩ ቤተሰቦች ናቸው። ሚድል ክላስ እንድንላቸው ያደረጉን ነገሮች ምንድናቸው? እንግዲህ ላይፍ ስታይላቸውን ስታዩ ከዚህ በኋላ ማነሳላቸውን ሀሳቦች ስታዩ በተወሰነ መንገድ ይገባቸዋል። ግን በጣም ሀብታም የሚባሉ ሳይሆኑ በጣም ደሃም ሳይሆኑ ይሄ ራሳቸው ይሄ ሰልፍ ሰፊሽንት ነው የሚባለው ራሳቸውን ማስተዳደር የሚችል አይነት ቤተሰቦች ነበሩ። ሚድል ክላስ እንደምንለው ማለት ነው። ሶክራተስ ሲያድግ እንደ አብዛኛው የግሪክ ሰው ወይ ደግሞ እንደ አቴንስ ሰው በትምህርት ውስጥ አልፏል። የተማረው ደግሞ በተለይ ሊትሬቸር በጣም ይወድ ነበር። ስነ ጽሁፍ ተምሮ ነበር፣ ሙዚቃ ተምሮ ነበር፣ ጂምናስቲክ ተምሮ ነበር። ግን ትምህርቱን ከጨረሰ በኋላ ኦልሞስት ለ21 ዓመት የፈጀው ከዚህ በፊት ስለ ስፓርታ ታሪክ ሳወራችሁ ስፓርታዎች ከአቴንሶች ጋር በጣም ትልቅ ጦርነት ገጥሞ ነበር። ይሄ ጦርነት አንዴ ጀምሮ ፌል ያደረገ አይደለም። ኦልሞስት ወደ 21 ዓመት የቆየ ጦርነት ነው።
እና ትንሽ እድሜው ጎልመስ እያለ ሲመጣ ወደዚህ ጦርነት እሱም ጆይን አድርጎ ነበር። ወደዚህ ጦርነት ስትገቡ እንግዲህ የአቴንስ ህግ አለ። ምን አይነት ህግ መሰላችሁ? ደሃ ከሆነ ቤተሰብ የመጣችሁት ምንም ከሌላችሁ መንግስት ራሱ ፈንድ ያረጋችሁና የጦር መሳሪያችሁን ይዛችሁ ትዋጋላችሁ። ግን ሳማው ሚድል ክላስ እና ሀብታም የሚባል ክላስ ውስጥ ከገባችሁ እንግዲህ ብዙ ጊዜ አፐር የሚባሉ ክላሶች ልጆቻቸውን አይልኩም፣ ግን ደግሞ ከላኩም ሰልፍ ሰፊሽንት ነው የምትሆኑት፣ ወይ ደግሞ ራሳችሁ ናችሁ የራሳችሁን የጦር መሳሪያ የምትገዙት። አርመራችሁን፣ መዋጊያችሁን፣ ጋሻችሁ የምትገዙት እንደ ራሳችሁ ናችሁ። ሶክራተስ ወደ ጦርነት ሲገባ ራሱ ነው የራሱን የጦር መሳሪያ የገዛው። በዚህ ምክንያት ቤተሰቦቹ በጣም የወረደ ህይወት የላቸው፣ በጣም ለግዠሪ ያልነበረም፣ ግን ደግሞ ሚድል ክላስ ናቸው ተብሎ ይታሰባል። ጦርነት ላይ ገባ። ጦርነት ላይ ሲገባ እንግዲህ አሁን ይሄ ኦድ የሆነውን ሶክራተስ ማየት የጀመርነው ከዛ በኋላ። ትምህርትም ላይ ሶክራተስ በጣም ጥያቄ የሚጠይቅ ልጅ ነበር። ከዛ ደግሞ አልፎ ጦርነት ላይ እንዴት ነው አሪፍ ስትራቴጂ እያወጣ በጣም ብዙ ሰው በተለይ ደግሞ ስፓርታዎች ዶሚኔት እያደረጉ በነበረበት ጊዜ ላይ አሪፍ ስትራቴጂዎችን እያወጣ ሰውንም ራሱንም ሴቭ ያደርግ የነበረ ሰው እና በዚህ ምክንያት ሶክራተስ ከተማ ውስጥ በተለይ ደግሞ ያዳናቸው ሰዎች መካከል የሆኑ ሶሳይቲ መካከል ይሄ ሰውማ ብሪሊየንት ሳይሆን አይቀርም፣ አሪፍ ጭንቅላት አለው፣ ነገሮችን የሚያስብበት መንገድ አሪፍ ነው። በተለይ ደግሞ አናሊቲካል ማይንድ ነበረው፣ ነገሮችን ካልኩሌት የማድረግ አቅም ነበረው፣ ይሄ ሴናሪዮ ፕላን የማድረግ አቅም ማለት ነው። እንደዛ አይነት አቅም ነበረውና በዚህ ምክንያት ሰዎች አይ ይሄ ልጅማ ትንሽ ስማርት ሳይሆን አይቀርም የሚል አይነት ነገር አይምሯቸው ላይ መፈጠር ጀመረ። ምን አይል ላይ መፈጠር የጀመረው ካላችሁ ልክ ከጦርነት ከተመለሱ በኋላ ሶክራተስ አንዳንድ የሚያወራቸውን ሐሳቦች አንዳንድ ነገሮች ላይ ያላቸውን አቋም ሲሰሙ ጓደኞቹ በተለይ በጣም ይሄ ሰውማ በቃ የኛ ዘመን ይሄ ያለ አይደል ኢመርጂንግ የሆነ ፈላስፋ ነው ብሎ ያስቡ ነው። ከነሱ ከጓደኞቹ መሃል አንደኛው ጓደኛ አንድ ኦራክል ጋር ሄዳል። እንግዲህ ኦራክል ማለት አዋቂ የሚባሉት አሁን በእኛ ከጥንቆላ ጋር የሚገናኙ አይነት በጣም እንግዲህ አቴንሶች በተለይ ግሪኮች ቦታ የሚሰጧቸው ሰዎች ናቸው። ስለዚህ ነውም ሳውራ ስለነዚህ ሰዎች አውርቻችሁ ነበር። አንድ ኦራክል ጋር ይሄድና ምን ብሎ ጠየቀ? ከሶክራተስ በላይ ታዋቂ የሆነ ወይ ደግሞ ማን ነው ከሶክራተስ በላይ ትልቅ የሆነ ፈላስፋ አለ ወይ ደግሞ ትልቅ የሆነ ጥበብ ሰው አለ ወይ ብሎ ሲጠይቅ ይቺ ኦራክል ብትባለው ከሶክራተስ በላይ አዋቂ የለም፣ ከሶክራተስ በላይ ጠቢብ የለም ብላ ትነግሯለች። እና ጓደኛው ኤክሳይትድ ሆኖ ለሶክራተስ ይነግሯል። አንተ አንድ ኦራክል ጋር እኮ ሄጄ አለ ከአንተ በላይ ጠቢብ የለም አቴንስ ውስጥ ብላ ነገረችኝ የሚል አይነት ሐሳብ ይነግሯል። እና ሶክራተስ ይደነግጣል። ምን ማለት ነው? እኔ ስፔሻላይዝ የሆነ እውቀት የሆነ አንድ ዘርፍ ላይ የጠለቀ እንኳን እውቀት የለኝም። የሆነ ነገር ብትጠይቀኝ ስለ እንትን አውራ ብትለኝ የሆነ አቋም ይኖረኛል ነው እንጂ በጣም የጠለቀ እውቀት ኖሮኝ የሆነ እንዴት ነው ጠቃሚ ነገር እንኳን መስራት የምችል ሰው አይደለም። እንዴት እኔ እንትን ትለኛለች አይነት ነገር አይምሮ ውስጥ መጣ። እንዳይተው ወይ ደግሞ ዝም ብሎ ሐሳብ ነው እንዳይል ኦራክል ነች፣ በጣም ቦታ የሚሰጣት ሴት ነች። ራሱን ደግሞ ያውቀዋል። ይሄ ኦነስት የነበረ ሰው ነው የሚባለው አንደኛ ሶክራተስ። ስለዚህ ነው ሌላ ሰው ቢሆን በኢጎ ትንሽ ይኮፈሳል። እሱ ግን እኔ ምን አውቄ ነው እንደዚህ ያለችኝ አይነት የሚል ጥያቄ ይጠይቃል። ይሄ ነገር አይምሮ ላይ ሲመጣ አይምሮውን ያዘ ሲያደርገው ማድረግ ይጀምራል። ወደ አቴንስ ሲወጣና ታዋቂ ሆኑ በተለይ መንገድ ላይ ራንደም የሚያገኛቸው ሰዎች ጥሩ ስም የነበራቸው ልክ እንደ ትልልቅ የሚባሉ ፖለቲከኞች፣ በዛን ጊዜ ገጣሚዎች በጣም ትልቅ ቦታ ይሰጣቸው ነበር፣ ታዋቂ የሆኑ ገጣሚዎች። ከዛ ደግሞ የእጅ ስራ የሚሰሩ የእጅ ባለሙያዎችን መንገድ ላይ ይጠይቃቸው፣ ራንደም የሆነ ጥያቄ ይጠይቅ ነበር እና the way he asked ጥያቄ የሚጠይቅበት መንገድ እንግዲህ ሶክራተስ በዚህ ሜቶዱ ይታወቃል። አንዳንዴ መፈጠራችሁን እንኳን እንድትጠራጠሩ የሚያደርጋችሁ ጥያቄ ነው። the Socrates ሜቶድ ይባላል። የሆነ ጥያቄ ይጠይቃችሁና ከዛ ጥያቄ ደግሞ ፎሎ አፕ ይጠይቃችሁ። ለምሳሌ 1 ሲደመር 1 2 ነው ወይ ደግሞ 1 ሲደመር 1 ስንት ነው ብሎ ነው የሚጠይቃችሁ። 2 ካላችሁት 2 መሆኑን በምን አረጋገጥክ? እንደዚህ ከዛ ሌላ ጥያቄ ከዛ ሌላ ጥያቄ መጨረሻ ላይ ከየት ነው ያመጣሁት ብላችሁ እንድትጠይቁ ያደርጋችኋል። አሁን እንግዲህ ትልቅ ዩኒቨርሲቲዎች ውስጥ በተለይ ፊሎሶፊ ምናምን የሚያስተምሩ ሰዎች ይሄን ሜቶድ ይጠቀሙታል። አንድ አቋም አይነግሯችሁም፣ ይሄን ነው ማስበው አይሏችሁ፣ ግን ጥያቄ ይጠይቋችኋል። ለምሳሌ ብዙ ጊዜ ትምህርት ቤቶች እኔ ፐርሰናሊ ስላጋጠመኝ ፈጣሪ አለ ብላችሁ ታስባላችሁ ብሎ ይጠይቃሉ። እንግዲህ ክላሱ አልደራስ ይላችሁ አዎ አለ አየለም ክርክር የሆነ አቋም ሲትዙ ሌላ ጥያቄ ይጠይቋችሁ፣ እዛም ላይ ስትሄዱ የሆነ ጥያቄ ይጠይቃችኋል። መጨረሻ ላይ ማትመልሱት ጥያቄ ላይ ትደርሳላችሁ። ይሄ ሰው የሆነ ፖይንት ስኮር እንዳደረገ ይሰማዋል ማለት ነው። ይሄ the Socrates ሜተድ ይባላል። እና መንገድ ላይ የሄደ ፖለቲከኞችን ይጠይቃል፣ ገጣሚዎችን ሲጠይቅ፣ የእጅ ባለሙያዎችን ሲጠይቅ የሆነ ሰዓት ላይ መረዳት ጀመረ። እነዚህ ሰዎች የሆነ ነገር ላይ አቋም ያላቸው ወይ ደግሞ እውቀት ያላቸው ይመስላችኋል እንጂ ምንም አያውቁም ማለት እና ወደ ራሱ መለስ አለና ምን አለ? እውነትም አለ እኔ ጠቢብ ነኝ አለ። ለምን ካላችሁኝ ጠቢብ የሆንኩት የሆነ ነገር አውቄ ሳይሆን ቢያንስ እንደ ማላቅ አውቃለሁ። ምንድነው እንደ ማላቅ ስለማቅ ጠቢብ ነኝ አይነት ነገር የሚል ሐሳብ አወራና በዛ ምክንያት እንግዲህ እቺ ኮት ሶክራተስን ታዋቂ አደረገው። ከዛ በኋላ ሶክራተስ ይሄ ምንድነው የሚባለው ከጦርነት ከመጣ በኋላ ይሄ ፊሎሶፊ የሚባል ነገር ህይወት ይሆናል፣ ፍልስፍና የሚባለው ነገር ውስጥ ይገባል። እንግዲህ
የቤተሰቦቹ ሀብት የቤተሰቦቹ ገንዘብ እስከሆነ ጊዜ ብቻ ነው የወሰደው። ከዛ በኋላ ምንም አቅም ያለው ሰው አልነበረም። የሆነ ሰዓት ላይ ተማሪዎችን ይሰበስብና ያስተምር አልነበረም፣ ጥያቄ እንዲጠይቁ ያደርግ ነበር። ልክ እንደነ ፕሌቶ ያሉ ሰዎችን ያስተምር ነበር። ጥሩ ስም የነበራቸው አንዳንድ ባለ ሀብቶችም እየመጡ እሱ ጋር ይማሩ ነበር። ግን የሚያስተምረው ነገር የሆነ አቋም የሆነ መስመር ይዞ እንዲህ ነው እያለ አይደለም የሚያስተምረው። ጥያቄ የሆነ ነገር እንዲጠይቁ ያደርጋቸው። ለምሳሌ ሶክራተስ የሰው አይምሮ ውስጥ ከፈጠራቸው ጥያቄዎች መካከል በተለይ የአቴንስ መሰረት ነው ካልኳችሁ ከዲሞክራሲ ላይ ሰው እንዲነሳ አድርጓል ተብሎ እንዲነገር ካደረጉት ነገሮች መካከል ይሄ ማጆሪቲ ሩል የሚባለው ነገር፣ አብዛኛው ሰው ድምጽ ይሰጥና ይመርጣል። ከዛ በኋላ የመረጠው ነገር ቦታ ያገኛል፣ ስልጣን ያገኛል። ይሄ ነገር ልክ ነው ብላችሁ ታስባላችሁ ብሎ ሰዎችን ጥያቄ ይጠይቅ ነበር። እና አዎ በቃ ህዝብ ልክ ነው ብሎ ስላሰበ ህዝብ አምኖበት ስለመረጠ ምን ችግር አለው ብሎ ሲጠይቁ የሚጠይቃት ነገር አለች። ለምሳሌ በእኔ አገላለጽ 2 ሲደመር 2 5 ነው ብሎ አብዛኛው ማህበረሰብ ካመነ እውነት ነው ማለት ነው። ማጆሪቲ ሩል ካላችሁ በዛ መንገድ መሄድ አለብን የሚል አይነት ጥያቄ ሰዎችን ሲጠይቅ ታያላችሁ። ከዛ ደግሞ ሁሉም ሰው መምረጥ አለበት የሚል ሐሳብ ላይ ብዙ የሚስማማ ሰው እንዳለበት ታያላችሁ። ምክንያቱም ስለ ሀገር ብዙ ደንታ የሌለው፣ ብዙ ኢንፎርሜሽን የሌለው፣ ብዙ እውቀት የሌለው ሰው የሱም ድምጽ እንደ አንድ መቆጠሩ ልክ ነው ወይ ብላችሁ ታስባላችሁ ወይ? እንበልና ለምሳሌ ቢያማችሁ አብዛኛው የቤተሰባችሁ አባል ይሄ ይሁንልህ ይሄን አድርግ ስላለ ብቻ ተወስናላችሁ ወይስ ታዋቂ የሆነ ወይ ደግሞ ጥሩ ስም ያለው ሐኪም ቤት ሄዳችሁ ወይ ሐኪም ጋር ሄዳችሁ ለበሽታችሁ መድኃኒት ትፈልጋላችሁ? የአብዛኛው ሰው የሚለውን ነገር ብዙ ጊዜ ጥያቄ ውስጥ የሚከት ሰው ምን ብሎ ያስብ ነበር? አይ አዋቂ የሚባሉት ሰዎች ስለ ሀገር የሚያውቁ እነዚህ ሰዎች ቢመርጡ ምናልባት ሀገር በተሻለ መንገድ ልትሄድ ትችላለች የሚል አይነት ነገር የሰው አይምሮ ውስጥ እንደ ጥያቄ ይፈጥር የነበረ ሰው ነው። በዚህ መንገድ ይሄዳል። ምንም ይሄ ስቴብል የሆነ ኢንካም የነበረ ሰው አልነበረም። ይሄ ገንዘብ የሚያገኝበት ልጆችን ያስተምር እንዳልኳቸው አሁን ጥያቄ እየፈጠረ የልጆች አይምሮ ውስጥ ጥያቄ እየፈጠረ በተለይ ወጣቶችን ጥያቄ እየፈጠረ ይመራ ነበር። ግን ደግሞ ገንዘብ አይቀበልም ነበር። በዚህ ምክንያት ላይፍ ስታይሉን ብታዩት አብዛኛውን ጊዜ በባዶ እግሩ ይሄዳል ተብሎ የሚታወቅ ሰው። በተለይ አንድ ታዋቂ እንትን አለች፣ ረጅም ሰዓት መንገድ ላይ ይሄድ አንድ ሀሳብ አይምሮ ላይ ከመጣበት ረጅም ሰዓት ቆሞ ያስብ ነበር። ጤነኛ ነው ወይ እብድ ነው እስክትሉ ድረስ። በዛ ላይ ደግሞ እንግዲህ ብዙዎች በዚህ ሀሳብ ይስማማሉ። ጥሩ መልክ የነበረው ሰው አልነበረም ሶክራተስ። ይሄ ጥሩ መልክ ያልነበረው ሰው ነው። አሁን አይምሯችሁ ላይ ሳሉልኝ ጥሩ መልክ ያልነበረው ሰው ነው። አቬሬጅ የሆነ ግሪካዊን ሰው ብታስቡ የሆነ ጺም ይኖረዋል ብላችሁ ታስባላችሁ። ጥሩ መልክ የለውም ብያችኋለሁ። ባዶ እግሩን የሚሄድ ሰው ነው። ልብስ እንኳን ሲለብስ የሆነ ሰውነቱን ሸፈን ለማድረግ ነው። ገላውን ታዩታላችሁ ነው ማለት ሸፈን አድርጎ ነው የሚሄደው። ይሄ ሰው ጠቢብ ነው ወይስ ጤነኛ ያልሆነ ሰው ነው? እንግዲህ እናንተ ተወስናላችሁ። አንድ ሀሳብ አይምሮ ላይ ከመጣ ረጅም ሰዓት ቆሞ ለእንትን ምድር እያሰበ ሊውል ይችላል። የሆነ ኮከብ አይቶ ረጅም ሰዓት ሊቆም ይችላል። እና ይሄ ሰው የሆኑ ሶሳይቲ ቢቀበለው ነው እንጂ አብዛኛው ሰው እንደ ቁም ነገር የሚቆጥሩ አይነት ሰው እንዳልነበረ ታያላችሁ። ይሄ ሁሉ ነገር እንግዲህ እየሄደ ሶክራተስ እድለኛ ሆኖ ልበለው እንግዲህ እድለኛ ሆኖ በእድሜ በጣም ከሱ የምታንስን ሴት ያገባል እና ወደ 3 ልጆች ይወልዳል። የገቢ ምንጭ የለውም። ብዙዎች እንደው ስለ ሶክራተስ የሚስማሙት ነገር ሚስቱ በጣም ጨቅጫቃ ነበረች ተብሎ ይታሰባል። ምክንያቱም ሰውየው ቤተሰቡ የሚመራበት መንገድ ወዝኖት ያን አይል ስቴብል አይደለም። በቃ የሆነ ፍልስፍና ያውቃል፣ የሆኑ ልጆችን ያስተምራል። ከዛ ውጪ ስቴብል የሆነ ነገር የገቢ እንኳን ምንጭ የለው። አንድ የሚታወቅ የገቢ ምንጩ የት መሰላችሁ? ያው የሚታወቀው በ63 እድሜው 63 ዓመት አካባቢ ሲሞላው ለሴኔት ተወዳደረ። ሴኔት አድቫይዘር ለመሆን ወይ ደግሞ የፓርላማ አማካሪ እንበለው የፓርላማ ሜምበር ብለን እንያዘው፣ እንደዛ ብለን እንያዘው። እንደዚህ ያለ መሆን የራሱን ስም አስገባ። በዚያን ጊዜ አቴንስ ውስጥ በምርጫ ምንድነው በምርጫ ሳይሆን ፓርላማ ውስጥ የምትገቡት በጣም ልክ እንደ ሎተሪ ማለት ነው። እና እሱም የራሱን ስም አስገባ፣ እድለኛ ሆኖ ተመረጠ። እና ሲመረጥ የተወሰነች ያህል የገቢ ምንጭ አለች። ያቺ የገቢ ምንጩ ይሄ እንዴት ነው ትንሽ ነገሮችን ከበር ቢያደርግለት ነው እንጂ ይሄ ተረጋግቶ የሚያኖረው አይደለም። አብዛኛውን የህይወቱን ክፍል ያኖረው ወይ ደግሞ አብዛኛውን የህይወቱን ክፍል ስቴብል ሆኖ ሲኖር የነበረው እንደነ ፕሌቶ ያሉ የሆነ ፋይናንሻሊ ስቴብል የሆኑ ፈላስፋዎች ነበሩ። ከነሱ ገንዘብ እያገኘ ነው። በጣም ብዙ ባለሀብት የሆኑ ኢቨን እዛ ሰነት ውስጥ የሚሰሩ የሚወዱት ወይ ደግሞ ቦታ የሚሰጡት ሰዎች ነበሩ። ለሱ ጥሩ ቦታ ያላቸው ማለት እንደነዚህ አይነት ሰዎች ሀብታሞች ገንዘብ እየሰጡት ነው እንጂ ያኖሩት ስቴብል የሆነ ኢንካም አልነበረም። ፖለቲክስ ውስጥ ያናይ ስልጣን አልነበረውም። ግን ሀገሩን ሰልፍ ለማድረግ ወደ በ63 ዓመቱ ገባ። እንግዲህ ፓርላማ ውስጥ ገብቶ ውሳኔዎችን መስጠት ሀሳብ መስጠት የሚባለው ነገር ውስጥ ገባ። እንግዲህ እዛ ሲገባ እንዴት ነው መሞቻውን የቆፈረው አይነት ነገር ልትሉ ትችላላችሁ። ወደ ሞት መሄጃውን መንገድ ነው በራሱ መንገድ የፈጠረው የሚሉትን ሀሳቦች ማየት ትችላላችሁ። ለመሰላችሁ
ይህ ሰው እድሜ ልኩን ገንዘብ ፈልጎ ወይ ደግሞ ገንዘብ ወይ ክብር ፈልጎ የኖረ ሰው አይደል። ስለዚህ በዚህ መንገድ ሂድ ብላችሁ የምትወስዱት ሰው አይደል። የራሱ አቋም ነበረው። አብዛኛውን ጊዜ ሴኔቱ ወይ ደግሞ አብዛኛውን ጊዜ ፓርላማ አባል ይሄ ይሁን ሲል እሱ አቋም ይዞ አይደለም ብሎ የሚወስንባቸው ጊዜዎች ነበሩ። ለምሳሌ ታዋቂ የነበሩ ሁለት ኢንሲደንቶች ነበሩ። ለምሳሌ አንደኛው የሆኑ ጀነራሎች እንግዲህ ሀገር ከዱ ብለን ያዘው ታሪኩን ቀለል ለማድረግ ያለ ሀገር ከዱና አብዛኛው የፓርላማ አባል በንዴት እንዳለ በቃ ተመተው ፍርድ ቤት ተቀምጦ ይፈረድባቸው ይሙቱ የሚል አይነት ትእዛዝ ወጣ። ግን ደግሞ ልክ እንደ አሁኑ ዲሞክራሲ የትኛውም ሰው ጥፋት ቢያጠፋ በጀማ አይወሰንበትም ወይ ደግሞ ማስ የሆነ ፍርድ አይፈረድበትም። ሁሉም ሰው እንደ ግለሰብ ነው ፍርድ ቤት መቅረብ ያለበት። ከዛ ህግ በራሱ መንገድ ይፈርድበታል። በጀማ ይፈረድ ሲል ነው እሱ አይሆንም ብሎ ያንን ነገር እንዳስቀረው ታያላችሁ። ይሄ በጣም ታዋቂ የሆነ አቋሙ ነው። ግን እሱ ብቻ አይደለም። እሱ እዛው ሴኔት ውስጥ ሆኖ ስፓርታዎች አቴንሶችን ድል የሚነሱበት አጋጣሚ መጣ። እንግዲህ ለ21 ዓመት የቆየ ጦርነት ነው ብያችኋለሁ። ይሄ ጦርነት ምን ይዞ መጣ መሰላችሁ? ስፓርታዎች ልክ ድል ሲነሱ አቴንስ ላይ ወደ 30 የሚሆኑ የራሳቸውን ሐሳብ የራሳቸውን አቋም የሚያስፈጽሙ ሰዎችን ስልጣን ላይ ያስቀምጣሉ። አሁን እዚህ ጋር ነው ትንሽ የሶክራተስ ታሪክ ቀየር ማለት ጀመረ። ወደ 30 የሚሆኑ ሰዎች ያስቀምጣሉ። ከዛ የ30ዎቹ ደግሞ የበላይ የሚባል አንድ ሰው አለ። ይሄ የበላይ የሚባለው ሰው ሶክራተስ ወጣት እያለ ሶክራተስ ያስተማረው ሰው እና አንድ ህግ ወይ ደግሞ አንድ አዋጅ እንዲተላለፍለት ለሶክራተስ ስፔሲፊካሊ ለሶክራተስ ይልካል። ለሌሎችም ተልኳል፣ ግን ደግሞ አንተ ወስን ተብሎ ነበር የተላከለት። ምንድነው ያለው? ጥፋት ያላጠፋ አንድ ዲሞክራሲን የሚቀበል ወይ የአቴንሶችን ዲሞክራሲ የሚቀበል ሰው ይሄ ሰው እንዲገደል እፈልጋለሁ፣ ስለዚህ ስፔሲፊካሊ አንተ እንድታስገደል እፈልጋለሁ የሚል አይነት ትእዛዝ ይመጣል። እና ሶክራተስ እምቢ ማለት ብቻ አይደለም ፓርላማው ረግጦ ይወጣል። እና ይሄ ነገር በቃ ጉር ተባለ። ይሄ ሰው ይንቃል፣ ይሄ መንግስት ይንቃል። እና እነዚህ ስፓርታዎች ያስቀመጡት ስርዓት ሶክራተስን ሊገል ሲፈልግ አጋጣሚ ህዝብ መሃል ሲቪል ዋር ይነሳል፣ እርስ በርስ ጦርነት ማለት ነው። ዲሞክራሲን የሚቀበሉና እነዚህ ስፓርታዎች ያስቀመጧቸው የሚቆጣጠሯቸው ፐፔት ገቨርንመንት ይባላል። አንዳንዴ የሌላ ሀገር መንግስት የሚቆጣጠረው መንግስት ሲኖር እንደዛ ነው። እንደፈለገ ያዟል፣ እንደፈለገ ይቆጣጠሯል። እና በመካከላቸው ጦርነት ይነሳና የአቴንስ ዲሞክራሲ ያሸንፋል። ሶክራተስ ለትንሽ ጊዜ ተረፈ ስቲል ፓርላማ ውስጥ፣ ግን አላመለጠም። ምን የሚል ነገር ተነሳ? እዛ ስፓርታዎች ከሾሟቸው ሰዎች መካከል እሱ ያስተማራቸው ሰዎች አሉ። አንደኛ ወጣቱን ደግሞ እየሰበሰበ መሰረታችን የሆነውን ዲሞክራሲን እንድንጠይቅ ያደርጋል። ሃይማኖታችንን እንዲጠይቁ አድርጓል አይደለም እነሱ ሃይማኖታቸው ወጣቶች አይምሮአቸው ኮራፕትድ እንዲሆን አድርጓል። ወጣቱ መንግስት ላይ እንዲነሳ አድርጓል። ስለዚህ ይሄ ሰው ፍርድ ፊት መቅረብ አለበት የሚል አይነት ነገር ወጣ። አመጡት፣ ፍርድ ፊት አቀረቡት። እናንተ እንዲያርጋል ባህላችንን መርዛል፣ ወጣቱን ሰብስበ እንዲያርጋል የሚል አይነት ትእዛዝ ሲመጣ ይመልስና እሱ እኔ ምን አጠፋው ይላል። እኔ እንደ አንዳንድ እንግዲህ በሱ አገላለጽ እስካም እንደሚያደርጉ አስተማሪዎች ተማሪዎችን እያመጣው ገንዘብ እየሰበሰብኩ ራሴን ሀብታም አላረግኩኝ፣ አላጭበረበርኩኝ፣ በገንዘብ የሆነ ነገር ፖለቲክስን ለመግዛት አልሞከርኩ፣ አስተማርኩኝ፣ ጥያቄ እንዲጠይቁ አረግኩኝ እንጂ ምን አጠፋው? መከሰስ አይደለም እንደውም መሸለም ያለብኝ አይነት ሰው ነኝ አለ። እና ይሄ ኢጎ ፓርላማውን አስቆጣ። እንደውም እንዴት በእንደዚህ አይነት ልትናገራለህ? ወንጀለኛ ነው ብሎ ፈረዱ። ከዛ ወደ ቅጣቱ መጣ። ምን ይቀጣ ይሄን ሰውዬ ምን እንቅጣው ብሎ እያወሩ ምን ትቀጣለህ አሉት። እና ሶክራተስ ታዋቂ ያባባል አሉት። እኔ እንደው እንደ ቅጣቱን ተውቡትና እኔ ቅጣት አይደለም ክብር ነው የሚገባኝ። ይሄ ባለሀብቶች ትልልቅ ቦታ ማህበረሰብ ውስጥ ትልቅ ቦታ ያላቸው ሰዎች የሚበሉበት ቤት አለ። እዛ ቤት ውስጥ በነፃ እስክሞት ድረስ መመገብ አለብኝ አይነት ነገር እንደቀልጣላ። ይሄ ነገር ይበልጥልሃል። ማንኝ ብለን የምታስበው እንደውም ይገደል የሚል አይነት ትእዛዝ በእልህ ይወስናል። እና ሶክራተስ እንዲገደል ትእዛዝ ተወሰነበት። ከመገደሉ በፊት ለ30 ቀን እስር ቤት ይቀመጥ። እንዳልኳችሁ ሶክራተስ በጣም ኔትወርክ ያለው ሰው ነው። በጣም ብዙ ባለሀብቶች ኢቭን ፖለቲክስ ውስጥ እንኳን ያሉ ሰዎች የሚወዱት የሱን ትምህርት የሚሰሙ ሰዎች ነበሩ። እሱን ለማስመለጥ ብዙ ሞከሩ። ግን እሱ እኔ እድሜ ልክኝ ከልጅነቴ ጀምሮ የተዋጋውለትን ስርዓትማ አልቃወም፣ በቃ ይሄ ስርዓት ወንጀለኛ ነህ ካለኝ በቃ እሞታለሁ እቀበለዋለሁ ብሎ አላመልጥም እንዳለ ታያላችሁ። ግን መንግስት በራሱ መንገድ ሳይሆን ራሱ እዛው እስር ቤት ውስጥ እያለ መርዝ ጠጥቶ ይሞታል። ሶክራተስ ማለት በቃ ይሄ ነው። ስለ ሶክራተስ ማን ነው በቃ ትልቁን ሚና የተጫወተው? ሶክራተስን አሁን በምናውቀው መንገድ እንድናውቀው ያደረጉን ማን ናቸው ካላችሁ ሁለት ሰዎች ናቸው። ፕሌቶና ዚኖፎን የሚባሉ ሁለት የሶክራተስ ተማሪ የነበሩ ሰዎች። እነዚህ ሰዎች ከዚያ በኋላ የራሳቸውን ትምህርት ቤት ከፍተው እያስተማሩ ነበር። ይሄ ፕሌቶ ደግሞ የሚባለው ሰው አርስቶትል የሚባለውን ታዋቂ የሆነ ፈላስፋ እንዲወጣ ምክንያት ሆኖታል። ከዛ ደግሞ የነ አርስቶትልን የነ ሶክራተስን ትምህርት እየሰሙ ደግሞ ያደጉ ልክ እንደነ ዚኖ ያሉ የስቶይክን ሀሳብ ወይ ደግሞ በዛን ጊዜ እምነት ነበር፣ አሁን ፍልስፍና ነው። ይህን ሀሳብ ያመጡ ሰዎች
እንዲነሱ ምክንያት ሆኗልና አንድ እንደው መልከጥፉ የሆነ ጤነኛ የማይመስል ሰው እንደ ሐሳብ ያነሳው ነገር በተለይ ደግሞ ሶክራተስ ሜተድ እንዴት መጠየቅ እንዳለባችሁ ወጣት እንዴት መጠየቅ እንዳለበት እያስተማረ አቴንስ ላይ ትልቅ ኢምፓክት ያመጣ ሰው በዚህ መንገድ ኖሮ በዚህ መንገድ የሞተ ሰው እንግዲህ ኦቨርኦል ታሪኩ ይሄ ነውና ምን መሰላችሁ አይምሮዬ ላይ ይሄን ታሪክ እንትን ስለው ምን እንደመጣልኝ ልንገራችሁ ምን ታሪክ የሆነ መጽሐፍ ዳሳ ሳደርግ የትኛው መጽሐፍ እንደሆነ ትዝ አይለኝም ካልሳሳትኩኝ 0-1 የሚለው መጽሐፍ መሰለኝ አይደል በማን ነበር ጸሐፊው በእናታችሁ ብቻ 0-1 የሚባል ፒተር ቴል በፒተር ቴል የተጻፈ መጽሐፍ እዛ መጽሐፍ ላይ ምን አለ የኛ ዘመን አዲስ ነገርን ኢኖቬት ከማድረግ ይልቅ አዲስ ነገርን ከመስራት ይልቅ የተሰራውን ነገር ማሽሞንሞን ላይ የተካ ነው እንግዲህ ካልሳሳትኩኝ በዚህ መንገድ ነው የገለጸው ሂሮ የምንላቸውን ሰዎች አይደላይዝ እንዳናደርግ ተደርገን እየመጣን ስለሆነ ነው አለ ማለት ነው ለምሳሌ አንድ ጎበዝ ኳስ ተጫዋች መሆን የሚፈልግን ሰው ምንድነው ኳስ ተጫዋች እንድትሆን ያደረገ ብትሉት ሂሮ ብሎ ወይ ደግሞ እንደ አይደል እንደ አሪያ የሚያየው አንድ ሰው አለ ምንድነው አንድ ጎበዝ ተመራማሪ መሆን የሚፈልግ ሰው አንድ ጎበዝ ፈላስፋ መሆን የሚፈልግ ሰው አንድ ጎበዝ አስተማሪ መሆን የሚፈልግን ሰው ለምንድነው የሆንከው ብትሉት የሆነ ሰው ከጀርባው እና በእኛ ዘመን እንደነዚህ አይነት ሰዎችን እንዳናከብር ተደርገን እየመጣን ያለው በተለይ ደግሞ አሁን ስፔሲፊካሊ አሁን ባለንበት ሶሻል ሚዲያ በመጣበት ዘመን የፈለገ ያል ጥሩ ነገር ብትሰሩ ሰው ናችሁ የሆነ ደካማ ጎን አላችሁ ያ ደካማ ጎናችሁ ይወጣና ስራችሁን በዚሁ ያባዛባችኋል ስለዚህ እንደ አይደል ከመታየት የሆነ ነገር እንደሰራ ሰው ከመታየት ይልቅ አጭበርባሪ ትባላላችሁ ወይ የሆነ ነገር ትባላላችሁ እና ሂሮ ምንላቸውን ሰዎች የሆነ ቁም ነገር የሰሩትን ሰዎች ለስራቸው ክሬዲት ማንሰጥ ከሆነ እነሱን ለመተካት የሚሞክርን ሰው እንደምናጠፋታ ያላችሁ ሶክራተስ የፈለገ ያህል በእኛ ዘመን ቢመጣ ምንም ያህል እውቅና ሊሰጠው የማይችል ሰው እንደሆነ ተረዳታለሁ በተለይ ፖለቲክስ ላይ ሐሳብ የሚሰጥ ከሆነ ተቃራኒ የሆነ የፖለቲካ ግሩፕ ስራውን ክሬዲቱ እንዳለ ያፈርስበታል ለምሳሌ ልክ እንደ ኢላን መስክ ያሉ ሰዎች በጣም ትልቅ ፕሮጀክት የሚሰሩ ሰዎች ፐርሰናል ላይፉን ብታዩ በጣም ትንሽ ችግር ያለበት ሰው እንድትሉ ያደርጋቸዋል ሶሻል ሚዲያ ላይ ትዊት የሚያደርገውን ነገር ብታዩ ይሄ ሰው ጤነኛ ነው ትላላችሁ ይሄ ጥላቻ እሱን አይደል ከማድረግ እሱን የሆነ አሪፍ ነገር ሰርቷል ይሄ እንትናማ ጎበዝ ነው እንዳትሉት ከማድረግ የሰራውን ነገር በዜሮ እንድታባዙ ያደርጋችሁ አንዳንዶቹ አያልፈጠርም ኮፒ እያደረገ ነው አይ እንደዚህ ነው ይል ይችላል የፈለገ ነገር ልትሉ ትችላላችሁ በራሱ ኢንዱስትሪ ውስጥ ትልቅ ነገር እየሰራ ያለ ሰው ሶ በእኛ ዘመን አሁን ሀገራችን ውስጥ እንደ ቢዝነስ ላይ ልትሉ ትችላላችሁ የተለያየ ነገር ላይ እንደ አይደል የምናያቸው ሰዎችን ሉዝ እያደረግን ይመስለኝ አሁን እንግዲህ በእድሜ ገፋ ያሉ ቤተሰቦች ብዙ ጊዜ ሲያወሩ ሰምታችሁ ከሆነ አላቅም አሁን ሳይሆን የዛሬ እንበልና 30 ወይ 40 ዓመት ሁሉም ሰው ምን መሆን ትፈልጋለህ ይባል አስተማሪ ነበር የሚለው ለምን ካላችሁ አስተማሪ በዚያን ጊዜ በጣም ትልቅ ዶክተር እንደውም ክብር አልነበረውም አስተማሪ እንደሚወደድ ለአስተማሪ ቦታ እንደሚሰጥ ዶክተር እንኳን ክብር አይሰጠው ነበር እና ልጆች ያንን ስለማይ አስተማሪ መሆን ይፈልጉ ነበር በእኛ ዘመን እንግዲህ እንደ አይደል የሚታየው ሌላ አካል ሶ ምንላችሁ ነው ይሄን ሁሉ ነገር ማውራችሁ እንግዲህ ሶክራተስ በእኛ ዘመን ቢኖር ይሄን ክብር ላይሰጠው ይችላል ነበር ለምን ምክንያቱም እሱን አይደል የሚያደርግ ወይ ደግሞ እሱን ለሱ ቦታ የሚሰጠው አይነት ካልቸር የለም ምንላችሁ ይሄን መለው በሆነ ዘርፍ ላይ የሆነ ነገር የሆነ ሰው የሆነ ቁም ነገር ሲሰራ ካያችሁ ክሬዲት መስጠት ጥሩ አይ በቃ እንትና እንዲህ ሰርቷል ሰው ነን እንደናንተ እንደ ማንንም ሰው እንደኔና እንደናንተ ኖርማል ሰው ናቸው ደካማ ጎን ይኖራቸዋል ደካማ ጎናቸው እንደ ሰው ይዩትና የሆነ ቁም ነገር ግን ሲሰራ ክሬዲት መስጠት ከናንተ በኋላ ከኛ በኋላ ለሚመጣው ጀነሬሽን ወይ እኛም ጀነሬሽን ሊሆን ይችላል ለነሱ እውቅና መስጠት እንደ አይደል የሚያይ ህዝብ ይነሳል ከዛ ያንን ለማሳደግ የሚሞክር ነገር ይመጣልና ይሄን ታሪክ ሳጠና ይሄ ነገር አይምሮ ላይ እየመጣ ነበር ሰው የሶክራተስ ታሪክ ግን ባጭሩ ይሄን ይመስላል ሶክራተስን ታሪክ እንዴት አያችሁት በምን አይነት መንገድ ተረዳችሁት እናንተስ ካወራሁት ሐሳብ ምን ቀረላችሁ እቺ ነገር እንደው በዚህ መንገድ አይቻለሁ የምትሉትን ሐሳብ ኮሜንት ሴክሽን ላይ ጻፉልኝ ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይሄን ይመስላል ቀጣይ ሳምንት በአዲስ ሐሳብ በአዲስ ቪዲዮ እንገናኛለን የቀጣይ ሳምንት ሰዎች ይበለን መልካም ሳምንት ባይ